አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቶች ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? የስራ ቤተሰቦች ክርስቲያን ወገኖች ሰላም ብያለሁ። ሰላምታዬ ድረስ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ወለከል ሐምዱ ወለከል ሽክሩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር ላደረጋችሁልኝ ወንድሞች እህቶች ከልብ አመሰግናለሁ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ የምትለውን በመንካት ቤተሰብ ይሁን ይቀላቀሉ ላለው ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንዲሁም አብዛኞቻችሁ የምታውቁት በቴሌግራም በኢሞ በዋትሳፕ አስተያየት ላሰጣችሁኝ አመሰግናለሁ። ግን ከፕሮፋይል ስር እያስቀመጥኩ ነው የዩቲዩብ ሊንኬን ማለት ነው። እየተጠቀማችሁ በመግባት ቤተሰብ ሆኑ አስተያየታችሁን በዩቲዩብ ስጡ ኮሜንት ላይ ማለት ነው እላችኋለሁ። እና አመሰግናለሁ ቤተሰብ ስላደረጋችሁኝ። ቤተሰብ የሆናችሁ አካላት አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኖ አትሳሱ። ኑ በዋትሳፕ እኮ ብዙ እናውቃችኋለን። ኧረ ኑ ግድ የላችሁም። ዩቲዩብ ነው፣ ቴሌግራሞችም ዩቲዩብ ላይ ውረዱ። ኑ ቶሎ፣ ቤቱ ሰፊ ነው ያስተናግዳል ማለት ነው። አላኩል ዛሬ ይዤላችሁ የመጣሁት ደግሞ የአንዲት አረብ ሪከርድ ነው እና ኢንሻአላህ እሱን አዳምጣችሁ ሪከርዱን አሰማችኋለሁ። ሀሳብና አስተያየታችሁን ሰጡኝ እላችኋለሁ ውዶች። እንግዲህ ለሰራተኛዋም አዝና ይሁን ለስራም አዝና ይሁን ፍርዱን ለእናንተ እስኪ ስሙትና አንድ ላይ ሀሳብ እንሰጣለን። كثير ما تنام بدري وتصحى صباح تعبانة، تقول اليوم نامت قبل شوية، تقول في صداع ما ادري ايش، تقول ما في نوم، بس جالسة تدرس أو الأطفال ما تخليها تنام كل شوي، يعني تسهر. فهمتي؟ أبغى تكلمينها إنه ما تسهر، تنام في الليل تصحى الصباح، عشان تعرفين البيت كله دوامات. أطفال مو أطفال يعني أولاد ناس يعني يداومون وبحن دوامات، فإحنا دائما نصحى الصباح وننام في الليل، فلازم تكون كذا. يعني تكلميها إنه تنام الليل كذا آخر الليل، ما تنام بدري. فهمتي؟ تكلم تقرا وما ادري ايش تسوي، بعدين يجي صباح تعبانه. هذه كذا مشكله يا اختي، لازم تنام بدري وتصحى بدري. اساسا صباح ما في شغل، بس تسوي فطور وقهوه، بعد الظهر تنام، ما في مشكله. بعد الظهر تنام، لان كلهم في البيت ينامون بعد الظهر قيلولة حتى العصر، بعدين في الليل نوم. كلميها تنام بدري في الليل يا أختي، كذا ما في كويس. تصحى تعبانة مصدعة، في صداع في راسها ألم، ما في كويس كذا። እንግዲህ ቻኸዋት እስከዚህ ድረስ ካሰማችሁ ይበቃል ማለት ነው። ያኔ ልጅቱ ማሻአላህ አለይሃ የምታቀራናት ምን የምትልናት ግን እኔ በቤታቸውም ብዙም ስራ የለም ብለዋል። እኔ እንግዲህ የውስጡን ለላሁ አለም አላህ ነው የሚያውቀው ማለት ነው። እና እዚህ ጋር አንደኛ እንቅልፋችንን አንተኛ ከሆነ የምንጎዳው ራሳችንን ማለት ነው፣ የምንጎዳው ራሳችንን። ስለዚህ አወለ እንደ ጤናችን ሲባል መተኛ ግድ ነው ማለት ነው። ሁለተኛ የመጣንበትን አላማ ላለመሳት፣ በቃ የመጣ ነው ለስራ ነው። ያኔ ማለት ለስራ ነው ተብሎ ሙሉ በሙሉ ስራ ላይ አሳልፎ እያልኳቸው አይደለም ማለት ነው። መተኛትም ለኛ አስፈላጊ ነው። ቢያንስ አንድ ሰው ከ7 ሰዓት ያላነሰ መተኛት አለበት። አነሰ ከተባለ 5 ሰዓት ያስፈልገዋል በቀን ማለት ነው። ስለዚህ የእንቅልፋችሁ ሰዓትና የስልክ አጠቃቀማችሁ የሚዲያ አጠቃቀማችሁ ያኔ በተወሰነ መልኩ በፕሮግራም አድርጉለት ማለት ነው። ፕሮግራም አውጥታችሁ የምታቀሩም ከሆናችሁ ያኔ በቃ በእንቅልፍ ሰዓታችሁ ሳይሆን የተወሰነ ሸርፋችሁ ማለት ነው። ለእንቅልፋችሁም ወቅት ስጡት፣ ለቂራአታችሁም ወቅት ስጡት ማለት ነው። ስለዚህ ሙሉ በሙሉ ስልክ ላይ ኢቭን ስራ ራሱ ባይኖር ራሱ እነሱ እንድንንቀሳቀስ ነው የሚፈልጉት እንጂ በቃ ስልካችንን ይዘን መቼም ቁርአን እየቀራ ነው ብለን እየቀራን ሆነ እየቀራን እነሱ ሲጀምር አይወዱም። አብዛኛው ኢላ መን ረሂመ አላህ ሱብሃነሁ ወተዓላ ያዘንለት ሲቀር አይወዱም። ስናቀራም ቢያው ስናስቀራም ሆነ ስንቀራም በነገራችን ላይ አብዛኛዎቹ አይወዱም አረቦች ማለት ነው። በቃ እንዲሁም አረበኛ ስለሆነ ብቻ ቁርአን የነሱ መስሎ የሚታያቸው አሉ ማለት ነው።
አለው መስታን። ስለዚህ የስልክ አጠቃቀማችሁን የተወሰነ ራሳችሁን በማይጎዳ መልኩ ማለት ነው አድርጉ ትላለሁ። በተለይ አሁን አዲስ ለመጣችሁ እህቶች ማለት ነው፣ አዲስ የመጣችሁ እህቶች ፕሮግራም አውጡለት እና በቃ እስከዚህ ድረስ ካልኳችሁ ይበቃል ማለት ነው። የእናንተን ደግሞ አስተያየታችሁን እጠብቃለሁ። እንግዲህ እህታችንን ማሻአላ ላይ ጨምርላት። አሮባ እውነት አዝናላት ከሆነ ወይም ለስራዋ ችኩላ ከሆነም በቃ ሀቋ ነው። ካኙ በተባልንበት ሰዓት መተኛት፣ ያኔ ስራ ላይ ደግሞ ተገኙ በተባልንበት ሰዓት መገኘት ማለት ነው። አስለን አረቦች በቃ በተለይ ጧት ስራ ካላቸው ስራ የሚሄዱ ከሆነ መንገድ የሚሄዱ ከሆነ ሰራተኛ ከቀድሞ ተነስቶ እንዲጠብቃቸው ይፈልጋሉ። በቃ ተምኝታቸው የሚነሱ ከሆነ ሰራተኛ ተነስቶ ማየት ይፈልጋሉ ማለት ነው። ይህ አብዛኛው ቤት እየታወቀ ነው ማለት ነው። ስለዚህ እህቶች ስራ ራሱ ባይኖር በቃ እንቅልፋችሁን ተነስታችሁ በጧት ፋስት ሆናችሁ ምናምን በቃ ንቅት ብላችሁ መታየት አለባችሁ ማለት ነው፣ አዲሱ እህቶች ማለት ነው። ስለዚህ እህቶች እኔ የምላችሁ በቃ አጠቃቀማችሁን በተወሰነ እናንተን በማይጎዳ መልኩ አድርጉ። ስራችሁን በማይነካ እንቅልፍ ሰዓታችሁን በማይነካ መልኩ አድርጉ ነው የምለው ማለት ነው። እንዴ እኔ አዝናላትም ከሆነ እንግዲህ አላህ ሱብሃነሁ ወተዓላ ጀዛዋን ይክፈላት። ቀንታም ከሆነ ቁርአንን በማስቀራቷም ሆነ በመቅራቷም አላህ ሂዳያ እንዲሰጣት ነው አላህ ሱብሃነሁ ወተዓላ ነው የምጠይቀው ማለት ነው። እና ስለዚህ እህቶቼ እናንተስ ምን ትላላችሁ? የሙይ ስራ ቤተሰብ ስለሆናችሁ አመሰግናለሁ። ላልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ላሉኝ እስከዚህ ድረስ ከቆየሁኝ አበራችሁ ይበቃኛል ማለት ነው። በድጋሚ ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር በማድረግ ተባበሩኝ እላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቶች ወንድሞች እንዴት ናችሁ? ሰላም ናችሁ? የሙይ ስራ ቤተሰቦች ክርስቲያን ወገኖችም ሰላም ብያለሁ። ሰላምታዬ ድረስ